እየሰራሁበት እኮ ነው። አርፍ አይደለም። ማን ነው እሱ እንዲህ ልብ የሰጠሽ? አቶ ገዛኝ፣ እዚህ የመጣሁት ለስራ ነው። እሰራለሁ፣ ደሞዜን እቀበላለሁ። በሰላም ከኖርክና ካልታሰርክ እቀጥላለሁ፣ ካልተሳካ ደግሞ እሄዳለሁ። ለምን እንደምታሰሩ? ወንጀል ስለሰራ ነው። ከአሁን በኋላ አፍሽን እንዳትከፍቺ አስጠንቅቄሻለሁ። በአዲሱ ቤት የእናቴ ምግብ ልቀምስ መሆኑ በጣም ደስ ያለኝ። እኔም በአንተ ሰበብ ልበላል። አባዬ እንዴት ስጠብቀው እንደነበር አንተ አታውቅም። ትሁቴስ ደህና ናት፣ አታስብ። አርበድብዳ ነው ያዘቻቸው። እንዲህ ናት። ታግሳ ካቃታል ትመጣለች። አለሜን እፈልጋታለሁ ብላለች። ትምጣ፣ ብቻውን እዚህ እየከበደ ነው። ይዘናት ወተን ችግር ከሚፈጠር እዚሁ ይሻላታል። እንደውም ወተን ቡና እንጠጣለን ብዬ ነበር። አባዬ አይ እዚህ እየደበረች ነው ብዬ ነው። በእርግጥ እዚህ መሆኔ ጥሩ ነው። ይሄ ሰውዬ ከያዘ አይለቀኝም። ትሁት ያን ጥይት አውጥተው ባይሆን ኖሮ አስበዋል፣ ገሎኝ ነበርኩ። አሁንም ሀሳቡን የመግደል ብቻ ነው። እናቴ ቤቲ ልታገኝሽ ትፈልጋለች። ልትጨርሰኝ ነው? ከዛስ እሷ ትኖራለች? ጅብ ከሄደ ውሻ ይጮሃል አሉ። ልጅቷ በጣም ተረጋግታለች። እሷን ማመን አልችልም። እመኛት መች ወጣኝ ማሚ። ግን በቃ ፍላጎቷ አንቺን ማግኘት ነው። አገኛታለሁ። እርግጠኛ ነሽ? አዎ፣ ግን አንተ ካለ። እሺ ችግር የለውም ማሚ። ጥሩ፣ እስቲ የምትለውን ልስማት። ነገር ሲያደር የሚረሳ መስሏታል። ያን ሁሉ ነገር አድርጋኝ ምንም እንዳላረገ ላግኛት ትላለች። ጥሩ እሺ፣ አግኛትና በጥፊ ትወለውያታለሽ። ትንሽ እንኳን ማረፍ ከቻልሽ። የሆነ ጊዜ አንቄ እኮ ገድያት ነበር። ኧረ እባክሽ። ከዛ ግን ገዜ ምን አለ? ለምን ቃልን ታጥፋለህ? ምን ነበር የተነጋገርነው? እያሾፍሽብኝ። ልጄ ከምትሞት ና ያልኳት፣ እሷም መጣች። አንተ ግን ልትገላት ሞከርክ፣ አልተሳካልህም። በዚህ መሀል የኔ ጥፋት ምንድን ነው? እዚህ ሴራ ላይ እጅ የለበትም ብለሽ ልትዋሺ ነው? አለማመን መብት ነው። እንዴት ነው ግን በድፍረት የምታወሪው? እንደ ድሮ ትንቀጠቀጣለች ብለህ እንዳታስብ። እንደነገርኩህ ለልጄ ነፍስ እንጂ ለራሴ አልንቀጠቀጥም። እሺ እጅሽ ከሌለ ልብሽም ልጄ እና ለሰራ ስራ እያንዳንዱ ነገር ይከፍላታል እና ቅጣቱን ይቀበላል ስል ይናገራል። እኔ ገንዘኝ ማን እንደሆንኩ አታውቁኝም፣ ብታሰርም እፈታለሁ። ነገር ግን እያንዳንዳቸው አስከፍላችኋለሁ ለዚህ ስራ እያለ መዛትና መናደድ ጀመረ ማለት ነው። እና ሽጉጡን ባዶ ያደረገችው ቤቲ መሆኑን ሲሰማ ቤቲንም እገልሻለሁ፣ አንቺ ከኋላ እየወጋሽኝ ነበር፣ እንዴት ገዛ ባልሽን ከኋላ ታሳፍራለሽ ብሎ ይጮህበታል። እና ነፍሰ ገዳይ ስትሆን ቁሜ እንዳይክ ነበር የፈለገው። እስከ ዛሬ ያደረግነውን እንኳን ጸጽቶኛል። ናቲን እስከ ዛሬ ላደረግኳት እናትን አግኝቼ ይቅርታ መጠየቅ እፈልጋለሁ እና እባክህ ይቅር በለኝ እያለችው ነበር። እና ቤቲ መቀየሩ ራሱ ግር ብሎት ነበር ናቲን። እና ደግሞ ይቅርታን መጠየቅ ስለወሰነችው ይቅርታ እንድታረግልኝ እፈልጋለሁ ስትል ነበር። እና በይቅርታ የምታልፍ ነገር አይመስለኝም፣ ነገር ግን እናቴ ይቅር የምትልሽ ከሆነ መሞከር ትችያለሽ እያላት ነበር። አንተ መሆንክ እናትን ይቅርታ ጠይቃቸዋለሁ፣ የእናቴ ሀብትና ገንዘብ አንቺ ጋር ነው አይደለ ያለ ብሎ ይጠይቃታል። እና ታዲያ ምን ይፈጠር ነው የምትለው ስትለው የአባቴን ሀብትና ገንዘብ ሙሉ በሙሉ ወደ አንቺ እንዳዞር ካደረገ በኋላ ወደ እኔ ታዞራለሽ፣ ምክንያቱም እናቴ አልሞተችም በህይወት አለች ብሎ እየነገራት ነበር። እናቴ መሞትና መኖርን በምን አወቅ ስትለው እንግዲህ ነገርኩ፣ እናቴ በህይወት አለች፣ እናቴ አይቻታለሁ፣ በአካል ስለኔ ምንም ነገር አላለችም ስትለው አይ ምንም ነገር ያለችው ነገር የለም፣ ምን እናቴን ያደረግሽው ነገር አለ እንዴ ብሎ ይጠይቃታል። አይ በጭራሽ እናቴ ምንም አላደረኩትም፣ ነገር ግን ይቅርታ መጠየቅ እፈልጋለሁ ስትል ነበር። እና ገንዘቡን ወደ እኔ እንድታዞርልኝ ፈቅጄላታለሁ፣ እናም በዛም ይቅር እንደምትላትም እኔም ይቅር እንደምላት ነግራታለሁ፣ ነገር ግን መጀመሪያ እሷ ጋር ያለ ሀብት ወይም ንብረት ወደ እኔ እንድታዞር እጠይቃታለሁ ብሎ ይነግራል። ናታና አባቱ ተገናኝተው እያወሩ ነበር። እና አሁንም ቢሆን ልጄ እናቴ መኖሩን እርግጠኛ እናቴ እንደሞተች ነው እሱ ማሮ የእናቴና የእናቴን ሀብቶችና ቤቱን ጭምር እፈልጋለሁ ስል እናቴ እኮ ብቻን አይደለም ያፈራችው አብረን ያፈራነው፣ እናቴ ደግሞ ሞታለች ብሎ እያወራ ነበር። አባዬ አሁን እንድትዋሽኝ አትሞክር፣ እናቴን በህይወት አይቻታለሁ ብሎ ሲነግረው በጣም ደነገጠ። በጭራሽ አልጠበቀም ነበር። እና
ይህን ያደረገ ደግሞ የትሁት ጎት እንደሆነ እርግጠኛ ነኝ። እሱን አይደለም ያሳየ። ስለዚህ እጨርሰዋለሁ እሱም ብሎ አባዬን ለመግደል ቆርጦ ይነሳል። አባዬ ግን በጭራሽ እንደማይፈራና የፈለገውን ነገር ማድረግ ትችላለህ አልፈራ ብለዋል ማለት ነው። እና አለሜ በህይወት እንዳለ ናታን እንደደረሰበት ዛቅ ይህን ነግሬክ ነበር እኮ እናትና ልጅን እንደሚያገናኘው ነግሬክ ነበረ። ስለዚህ እናትና ልጅ ተገናኝቷል። አሁን ልትሆን ነው። ስለዚህ አሁን የመጨረሻ ደርሷል። እልኩንስ የምልን ነገር ብታረግ ይሻላል ብላ ተነግረዋለች። ቆይ አልገባኝም፣ ምን ለማድረግ እየሞከርሽ ነው ሲል እንግዲህ ሚስትህን ሆነ ልጅን ይቅርታ ጠይቀ ህግን እጅን ለፖሊስ ብሰጥ ይሻላል፣ ህግ ዳኘክ ብሎ ይነግራል። እና አባዬም እንግዲህ አባዬ በመጨረሻ ቅጣቱን ይቀበላል። እማዬ አለሜ አባዬ በመጨረሻ ይታሰራል። ለሰራ ስራ እያንዳንዱ እናስከፍላለን እና ንብረትሽና ሀብትሽን ቤትሽን ጭምር ትመለሻለሽ፣ እሱንም ታገኛለሽ ብሎ ይነግራታል። እንግዲህ ናታን ከቤቲ ጋር በመስማማት ቤቲ ደግሞ ገንዘብ እንደማስፈልጋት ለእህቷ ሕክምና እህቷ በዳል እና አለሜ እንድትተርፍ ያደረገችው ቤቲ እንደሆነ እኔ ነኝ መሳሩን ባዳረኩት እንጂ እናቴን እኮ እስካሁን ቢያሳኝ ገሎት ነበረ እያለችው ነበር። እና እናቴ ስላደረሽልኝ አመሰግናለሁ ቤቲ እያለት ነበር። እና እሷም የምትፈልገው ነገር እህቷን ማዳን ብቻ ስለሆነ እህቴን ማዳን ይኖርብኛል ስትል ነበር። እና አለሜም እንግዲህ እሷ ነበረች መሳሪያውን ባዳ ያደረገችው። ተኩሶብኝ ነበር እኮ መሳሪያ ውስጥ ጥይት ቢኖር ኖሮ ሞቼ ነበር እስካሁን ስትል ያው እሱም ባዳው እንዲሆን ያደረገችው ቤቲ እንደሆነ ስነግራት አለሜም ይገርማል፣ ልታጠፋኝ የምትፈልግ ሴት ነበረች እኮ። አሁን መቀየሯ ግን ትንሽ ግር ላድርገው። ሰው ይቆያል እንጂ መቀየሩ የማይቀር ነው። ነገር ግን መቀየሯ በጣም ይገርማል ስትል ታወራለች። አዎ አለሜ ትቀይራለች። ቤቲ አንቺንም ይቅርታ መጠየቅ ትፈልጋለች እና ከልቧ ይቅር እንድትሏት ትፈልጋለች። ለዛ ነው ብላ ነገራ እና ትሁትን ታገባታለች ስትለው አዎ አገባታለሁ ትሁት የኔ ብቻ ነች ስል ይነግራታል። አለሜ ቤት ልታገኝሽ ትፈልጋለሽ እያላት ነበር። ለምንድን ነው ልታገኘኝ የፈለገች? አላቅም ግን ልታናግረሽ ትፈልጋለች። ቆይ አልሞትኩም ስላልኳት ነው ልጨርሴ ነው። የሆነ ጊዜ አንቀት ነበረ ልገላት ነበር ገዛኝ። ታዲያ ምን አለች ስላት ምንም አላለኝ ነበራለች። ነገር ግን ቤትን ባንቀችበት ሰዓት ገዛን እሷን ደብድቧት ነበር። እሱን ግን ለናቲ መናገር አልፈለገችም። አለሜ ምንም አላደረገኝም ነበር ያለችው። ነገር ግን ደብድቧት ሳሰቃያት ነበር እና እንድታገኘው እንደምትፈልገው ነገረ። እሷም ተስማማለች። አባዬ እንግዲህ ከናታን ጋር አንድ ላይ በመሆን አይ እሱ የሌለችበት መውጣት የለብንም መጠንቀቅ አለብን ስል ነበር። ግጽ እንግዲህ ሁሉ መረጃዎች ፖሊስ ተቀብሎ ናታ የሰጡ ለፖሊስ፣ ፖሊሱን ደግሞ ለገዛኝ መልሶ የሰጠው ትሁት ወስዳለች ማለት ነው። ሽጉጡን ባዶ ያደረገችውም ትሁት ነበረች። ነገር ግን ትሁት ገንዘቤን ክፈለኝ ብላ ስትጨቀጭቀው ነበረ። ገንዘቤ በመጨረሻ አስገብቼልሻለሁ ስላት ታዲያ እሺ ብቻ ነው እንደምትይ አታመሰግኝም ስትላት ስለው ለምን አመሰግናለሁ ገንዘቤ እኮ ነው ሀቄ እኮ ነው ስትል ትነግረዋለች። ነገር ግን አሁን ላይ ምንም ነገር ቢፈጠር መጠንቀቅ አለብን እና አባቴ እስክታሰር ድረስ የሆነ ነገር ማድረግ አለብን፣ እናቴን ካገኘው ይጎዳብኛል ስትል ትሁትን ምንም ነገር እንደማትፈራና እንግዲህ ወንጀል ተጋልጦ እስክትታሰር ድረስ እዚህ ይችላል ስትል እኔ ለምንድን ነው የምታሰረ የምትናገርን ነገር እያሰብሽ ትሁት ብሎ ገዛኝ ይጨውባታል። ነገር ግን ትሁት ምንም እንደማትፈራና ምንም እንደማያግታት ታውቃለች። ናቲም ሁሌም ከጎና እንደሆነና ላገባት እንደምፈልግም ጭምር ቃል ይገባለታል። ትሁትን ሁሉም ከጎና እንደሆነና መቼም ብቻውን እንደማይቶ ስነገራ ናታን ምን ተፈጠረ ብሎ አባቱ ሲጠይቅ ነበር። አይ ምንም አይደለም ምንም ነገር እንዳልተፈጠረ አያስብ ነበር። ለቤቲ የቀረውን ሀብት በሙሉ ገንዘብ በሙሉ ወደ እሷ ትራንስፈርት እንደሚያደርግና የፈለገችውን ነገር እንድታደርግለት ይነግራታል። በምላሹ ደግሞ አለሜን አምጠሽ እንድትሰጪኝ እፈልጋለሁ ብሎ ይነግራታል። እሷም ደግሞ ፈጠር ሁሌም ከጎኑ እንደሆነና መቼም ብቻቸውን እንደማይተወስ ነግሮ ነበር እና አለሜ ጋር ትሁት አውርታ ትሁትም ምንም መፍራት እንደሌለባትና ቤቱን አግኝታ እንድታወራው ምንም ቢሆን ግን ናቲ ብቻዋን እንደማይተዋትና ሁሌም ከእሷ ጎን እንደሚሆን እና አብሬ እሄዳለሁ በማለት ይስማማሉ እና እሷም ትስማማለች። እና ትሁት ብቻሽን የትም አትሄጂም እኔ ከጎንሽ ነኝ ከአንቺ ጋር እሄዳለሁ በማለት ይነግራታል። እሷም እሺ ብላ ትስማማለች። ምንም ብፈጠር አንድ ላይን ከጎንንን ብቻሽን ምንም ነገር አታረጊም አትፍሪ ስትል አለሜም እንግዲህ ቤትን ለማግኘትና አብሮ ለማውራት ይወስናሉ። እሷም ትስማማለች። አለሜም
ምንም እንደማትፈራና ካሁን በኋላ ምንም ነገር ላረግ አንቺ መሆንሽ ገዛኝ ምንም ልታረጉኝ አትችልም በማለት ትዝታለች። እና ቤትም እኔ አንቺ መጉዳት አልፈልግም እና ከልጅሽም ልለይ አልፈልግም፣ ነገር ግን ሀብቱን በሙሉ ወደ እኔ ላዞር ነው ገዛኝ እና እንደፈለግሽ መጠቀም ትችያለሽ ብሎ ነገረኝ ስትል ትነግራታለች። እና ተስማማሽ ስትላት እንግዲህ ማን ጠላል ይህንን እድል አግኝቼ እንዴት እምቢ ልል እችላለሁ፣ ተስማምቻለሁ በሀሳብ ስትነግር ነበር። እና ቤቲ እሷ ጋር ያለ ሀብት ንብረት በሙሉ ወደዛ ወደ አለሜ እንደምታዞርና የምትፈልጊን ነገር አድርጋለሁ አታስቢ እያለቻት ነበር። እና በዚህ ይስማማሉ። አለቤን ጥሩ እንግዲህ እኔ የምፈልገው ከምንም በላይ ልጄ ጥሩ ህይወት እንዲኖርና እስከ ዛሬ ስለፋ የነበረውን ሀቄን በሙሉ ልጄ ይገባል ስትል ትናገራለች። እሷም ያለምንም ጥርጥር የልጅሽን ሀቅ ትወስጃለሽ፣ ነገር ግን የማስፈልገኝ ነገሮች አሉ እሱን ላስተካክል እፈልጋለሁ ስትል ለቤቴ ትነግራታለች። ሆኖም ግን አሁን የምልሽን ነገር ማድረግ አለብሽ፣ ምንም ቢፈጠር ማንንም ማመን እንደሌለባት አባዬም ሁሌም ከጎኗ እንደሆነና ምንም መፍራት እንደሌለባት ስነግራት ነበር። ቢሆንም አሁን ማድረግ ያለብን መረዳዳትና መተጋገዝ እና ምንም ቢፈጠር ከጎን አንድ ላይ መሆን አለብን። ስለዚህ እንደዚህ ከሆን ገዛኝ መቼም ሊያሸንፍ እንደማይችል እየነገራቸው ነበር። እና መረጃዎችን በሙሉ ሰብስበው አባዬ ከዛኝ እስር ቤት ለማስገባት ሲወስን ነበር። እና ነገር ግን ፈርቻለሁ ስትል አለሚ መፍራት እንደሌለባት ደጋግሞ እየነገራት ነበር። ሆነ ያደረገችው ቤቲ እንደሆነች ነገረች። ልጅ ጥሩ ልብ አላት ማለት ነው። እንደውም እኮ እንዲገል ትእዛዝ የምትሰጥ ነበር የመሰለኝ ስል ይነግራታል። አይ አባዬ እሷ ነች ትሁት ነች ሽጉጤን ባዶ ያደረገችው እሷ ወይንስ አንቺ ብሎ ይነግራቸዋል። ይጠይቃል ገዛኝ ስለምንድን ነው የምታወራው? እኔ ምን እንደምታወራው ምንም አላውቅም። ግን እንኳን ትሁት እኔም ይህንን እንዴት አጠቃቀሙን እራሱ አንችልም እኮ ሁለታችንም ይህን ነገር ትሁት ያደረገችው አይመስለኝም በማለት ታዲያ ማን ያደርጋል? ሁለታችሁ ናችሁ እዚህ ቤት ውስጥ ያላችሁ። ገዛኝ እኔም ሆነ ትሁት እንዴት እንደሚደረግ እንኳን አናውቅም እባክህ